ሰላም ጤና ይስጥልኝ እንደምን አላችሁ? ሰላማችሁ ይብዛ። እንግዲህ ዛሬ ሁለት ነገሮችን ይዘን መጥተናል። አቤል ሙልጌታ ከዚህ በኋላ ሙዚቃ አቁሜያለሁ ብሏል። ለምን እንዳቆመና ምክንያቱን እናወራለን። ሁለተኛው ደግሞ የቤተሰብ ጨዋታ እንደ አዲስ በአዲስ አቀራረብ ሊመጣ ነው። በዚህም ምክንያት ደግሞ ኮሜዲያን ያሲን ታጭቷል። ስለዚህ ብዙ ሰዎች እሱ እንደሚያሸንፍ እየገመቱ ነው። እስኪ ይሄንም እናወራለን። ከዛ በፊት ግን እንደተለመደው እዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጠይቃቸዋለን። አብራችሁን ሆኑ። እንግዲህ ድምፃዊ አቤል ሙልጌታ ከዘፈኑ ዓለም ራሱን አሰናብቷል። እንግዲህ ታዋቂው ወጣት ድምፃዊ አቤል ሙልጌታ ከዓለማዊ ሙዚቃ ወይም ደግሞ ዘፈን ብለን ከምንጠራው ሙሉ በሙሉ መውጣቱንና ወደ ቀድሞ መንፈሳዊ ሕይወቱ መመለሱን በይፋ አስታውቋል። እንግዲህ አርቲስቱ ይህን ውሳኔውን ያስታወቀው በይፋዊ የፌስቡክ ገጹ ላይ ሲሆን የዘፈኑን ዓለም ውስብስብና አጋንንታዊ አሰራር ያለበት ሲል ገልጾታል። አቤል ላለፉት ዓመታት በሙዚቃው ዓለም በቆየባቸው ጊዜያት ውስጥ ከፍተኛ ውስጣዊ ትግል ሲያደርግ እንደነበር ገልጿል። በተለይም ከ2005 እስከ 2007 ዓ.ም ድረስ ለሁለት ዓመታት ሙዚቃ አቁሞ እንደነበር አስታውሶ በወቅቱ ወደ ዘፈኑ ዓለም ዳግም መመለሱ ጸጸት እንደፈጠረበትም አልሸሸገም። ዓለም ውሸት ነው፣ ዝናም ከንቱ ቆሻሻ ነው፣ የውሸት መልክና የውሸት ፈገግታ ብቻ ሲል አቤል አሁን ያለውን አቋም በጽኑ ቃል ገልጾታል። ድምፃዊው ለውሳኔው መነሻ የሆኑት የመጽሐፍ ቅዱስ ጥቅሶች ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 22 እና ዕብራውያን ምዕራፍ 10 ከቁጥር 38 በመጥቀስ ወደ ኋላ ማፈግፈግ አብቅቶለታል ብሏል። ለዚህም ለውጡ የጸለዩለትን ሁሉ አመስግኗል ማለት ነው። አቤል ሙልጌታ ከዚህ በኋላ ወደ ዘፈኑ ዓለም ዳግም እንደማይመለስና ሕይወቱን ለእግዚአብሔር አሳልፈው መስጠቱን በማረጋገጥ መልእክቱን አጠቃሏል። እንዲህም ሲል አሞካሽቷቸዋል የጸለዩለትን ሰዎች። እናንተ ስለ እኔ በጸሎታችሁ የደከማችሁ መጋቢዎች፣ ዘማሪዎች ጸሎታችሁ በከንቱ አልቀረም። የጠፋው ልጅ ተገኝቷል። ዓለም ቆሻሻ ናት። የዘፈኑ ዓለም እጅግ በውስብስብ አጋንንታዊ አሰራር የተያዘ ነው። ምን ቀን ነው የገባህበት እያልኩ ሳለቅስ አምላኬን ስማጸን አንዴ ከ2005 እስከ 2007 ሁለት ዓመት ገደማ ሳቆም መጋቢ ቼሬ ጋር ቃል ስካፈል ጥቤ ቀድሞ አመለጠ። እኔ አንዴ ወደ ዘፈኑ ዓለም ስመለስ በኃጢአት ስረክስ ደግሞ ፊቱን ስፈልግ ሳመነታ ጌታ ሲገስጠኝ አስቸግሬው ቆየሁ። ሰይጣን ዘበኔን ሊበላው ሲያባብለኝ ጌታ የልጅነቴ አምላክ ደረሰልኝ። ዓለም ውሸት ነው፣ ዝናም ከንቱ ቆሻሻ ነው፣ የውሸት መልክ፣ የውሸት ፈገግታ ብቻ። ውሻ ወደ ትፋቱ ይመለሳል። ደግሞ የታጠበች ሪያ በጭቃ ለመንከባለል ትመለሳለች እንደሚባለው ሁሉ እውነተኞች ምሳሌዎች ሆኖባቸዋል። ሁለተኛ ጴጥሮስ ምዕራፍ 2 በቁጥር 22 ላይ ይህ ቃል ለኔ ነው፣ ስንቴ ስወጣ ስንቴ ስገባ፣ ዛሬ ቀኑ ቆረጠ። አመለጥኩኝ፣ ታደገኝ፣ አዳነኝ፣ ሸክሜ ወደቀ። እሰይ አልኩት። ጌታዬን በጨለማ የነበርኩበትን ወንድማችሁን ደጉ አባቴ አባታችሁ ሩጦ ተቀበለኝ። ጌታን ባርኩልኝ፣ ስሙን ከፍ አድርጉልኝ። ጻድቅ ግን በእምነት ይኖራል፣ ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላትም። ዕብራውያን ምዕራፍ 10 ከቁጥር 38። ከዚህ በኋላ ዘፈኑ ዓለም የለሁም፣ ዳግም ዞር ብዬ አላየውም። ስሙ ይባረክ፣ ኢየሱስ ጌታ ነው። በዘፈኑ ያላችሁ ወዳጆቼ አሁን ሽንገላ የለኝም። ዘፋኝነት ከስካር ጋር ተነጣጥለው አያውቁም። እኔን የታደገኝ አምላክ አምናለሁ እናንተንም ይታደጋችሁ። እሰይ የተሰኘውን ዝማሬ የሰራሁት በ2003 ዓ.ም ላይ ያዳነኝን የልጅነቴን ጌታ ከእሪያ ሰፈር ሆኜ በጨለማው ዓለም የአባቴን ቤት ናፍቄ ምነው አባቴ ቤት ሄጄ ባሪያ በሆንኩ እያልኩ በናፈቅኩበት ወቅት የጻፍኩት ነው። ለዘማሪ በረከት አለሙ ሰጥቼው አስቀድሞ ዘምሮታል ይላል። እንግዲህ ባጭሩ አቤል ሙልጌታ ይሄን ጻፈ ማለት በተደጋጋሚ ከዚህ ሙዚቃ ለመውጣት
ሃይማኖቱንም ደግሞ ያው ወደ ፕሮቴስታንት ሃይማኖት ለመቀየር ብዙ እንደለፋና እንዳሰበ ግን ደግሞ እንዳልተሳካለት ሙዚቃው እየጎተተው መልሶ ሲያስገባው እንደነበረ እና አሁን ግን ለአንዴና ለመጨረሻ ጊዜ ከዚህ አጋንንታዊ ስርዓት ወይም ደግሞ ከዚህ ከሙዚቀኝነት ወጥቻለሁ። በዚህ ምክንያት ደግሞ መውጣቴን ለማብሰር እሰይ የሚል መዝሙር ለቅቄያለሁ እያለን ነው። በእርግጥ የትኛውም ሃይማኖት ሙዚቃን አይመክርም። የትኛውም ሃይማኖት መዝፈንን አያበረታታም። ስለዚህ እንግዲህ አቤል ሙሉጌታ 2003 ላይ ለቅቄዋለሁ ያለው የፕሮቴስታንት መዝሙር አሁን ላይ እንድናዳምጥለት ወይም እንድታዳምጡለት የእምነቱ ተከታዮች ጋብዟቸዋል ማለት ነው። በዚህ አጋጣሚ የአንዳንድ ሰዎች ይህን ሃይማኖት መቀየሩን ወይም ደግሞ ሙዚቃ ማቆሙን ተከትለው ከቴዲ አፍሮ ጋር የያዙት ሰዎች አሉ። ምንድነው እንግዲህ ያው ቴዲ አፍሮ ከትንሣኤ ከዋለ ከዳግማ ትንሣኤ በኋላ አዲስ አልበም እንደሚለቅ አስታውቋል። ስለዚህ አቤል ሙሉጌታ ይህን ሰዓት ተጠቅሞበታል ወይም ደግሞ ከቴዲ ጋር ከዚህ በፊትም ከነበራቸው ያው ፊት ለፊት ባይነጋገሩም እንደማይዋደዱ በብዙ ነገሮች ላይ አቤል ከቴዲ ሙዚቃ ላይ የተጻፋቸው ኮሜንቶች ምናምን ከዚህ በፊት መነጋገሪያ ሆነው ነበር እና ያው ምናልባት እሱንም ለመንገር የተጠቀመበት መንገድ ነው እንጂ በዚህ ሰዓት እንደዚህ ሙዚቃ ማቆሙን እና ወደዚህ መቀየሩን ቴዲ ሙዚቃ ልለቅ ነው ካለ በኋላ ማውረቱ ትንሽ ከቴዲ ጋር እስካሁን ያላቸውን ነገር አልጨረሱም። ይሄ ልጅ ምንድነው ራሱን ችሎ ማይንቀሳቀስ የሚሉ ሰዎች አሉ። እንግዲህ እሱን ቀስ እያልን የምናየው ነው የሚሆነው። በአጭሩ ግን አቤል ሙሉጌታ ከዚህ በኋላ ወደ ሙዚቃ ዓለም እንደማይመለስ ገልጿል ማለት ነው። ሌላውና ሁለተኛው ኢቢኤስ ቲቪ የቤተሰብ ጨዋታ በአዲስ መልክ ሊመጣ ነው። እንግዲህ አርቲስት ነፃነት ወርቅነህ በድንገት ማረፉን ተከትሎ የኢቢኤስ ቲቪ የቤተሰብ ጨዋታ እስካሁን ላይ ማን ይህን ነገር ሆስት ሆኖ በደንብ ጥሩ አቅራቢ ሰው ማን ያቅርብ በሚል ብዙ መነጋገሪያ ሆኖ ነበረ። ሰዎችም እየተመረጡ ነበር። መጀመሪያ ላይ ሲታሰብ የነበረው የአርቲስት ነፃነት ወርቅነህ ጓደኛ ነበር፣ አስናቀ ማለት ነው። ብዙ ሰዎች ያው የእሱን ሀዘን በማየት እሱ እንዲተካው ያው ጓደኛው ስለሆነ እሱን ያስታውሰናል በሚል ሲያወሩ ነበር። ግን ከዛ በኋላ ትንሽ አስናቀ ጋር የነፃነት ወርቅነህ ቤተሰቦች ጥያቄ ያስነሱ በሌላ መንገድ። ስለዚህ ኢቢኤስም ይመስለኛል ለሌሎች ነፃ እድል እንዲሰጠና በህዝብ ምርጫ እንዲሆን ከወሰነ በኋላ እንግዲህ ኮሜዲያን ያሲኖን አዝመራውን እና ንጹህን አርቲስት ንጹህን ወይም ደግሞ ሻሼ በቅጽል ስሟ ሻሼ የምትባሏን ሊስት አድርጓል። የብዙ ሰዎች ኮሜንት የተለያየ ነው። አንዳንዶቹ ነፂን የሚተካ የለም፣ በቃ ሌላ ዘዴ ተጠቀሙ። ለምሳሌ ብትወስዱ የሃናን እንተዋወቃለን ወይ የሚለውን አሁን ሉላ ስትሰራው ከሃና ጋር የሃና ከፍ ብሎ ነው የሚታየው። የአስፋውን ደግሞ ዳኒ ሊተካው በጭራሽ አልቻለም። በቃ ሙያውን ለጀማሪዎች ሰዎች ከሞቱ በስማቸው ቢወሳ ይሻላል፣ እንደዛ ቢሆን ይሻላል የሚሉ ሰዎች አሉ። አዲስ ነገር ፈጥረው ይምጡ፣ ለተወዳዳሪዎች መልካም እድል ነው። አሁን ለምሳሌ ልክ እንደ ቤተሰብ ጨዋታ እነዚህ አዲስ ተወዳዳሪዎች የራሳቸውን ሌላ ፕሮፖዛል ጽፈው የሆነ አይነት ዝግጅት ይዘው ቢመጡ ልክ እንደ ቤተሰብ ጨዋታ ሁሉ የሆነ ነገር ጨዋታ ተብሎ እነሱን በደንብ የሚያሳይ ነገር ቢሆን ይሻላል እንጂ ይሄኛው አንዴ ከፍ ብሎ የተሰራ ነገር ስለሆነ ማንም ሰው አይተካውም ብሎ አስተያየት የሚሰጡ ሰዎች አሉ። አንዳንዶቹ ደግሞ ኮሜዲያን ያሲኖ በጣም ጎበዝ ነው፣ በግጥምም በድርሰትም የተለያዩ አይነት ካራክተሮችን በመጫወት ጎበዝ ሰው ነው እና ደግሞ በደንብ የጥረት ሰው ነው፣ ጠንካራ ሰው ነው፣ መሞከር የሚያበረታታ መልእክቶችን ይዞ የመጣ ሰው ነው እና በቅርብ ጊዜ ወዲህ በተለይ እየሞከርኩ ነው የሚለውን ጥቅስ ወይም ደግሞ አባባል በደንብ ሰዎች ውስጥ ገብቷል። ስለዚህ ሰዎቹ እሱን ሊከታተሉ ዝግጁ ስለሚሆኑ የጥንካሬ ምሳሌ አይነት ሰዎች ቢያቀርቡት የተሻለ ሊሆን ይችላል የሚሉ ሰዎች አሉ። አዝመራውንም ደግሞ በጣም የሚወዱትና የሚመርጡት ሰዎች አሉ። እንግዲህ አሁን ብዙዎቹ እየመረጡት ያሉት በኮሜዲያን ያሲኖ እና በአዝመራው መካከል የትኛው ይሁን ይመስላል። ያው ንጹህን ብዙም ሰዎች ያነሷት አይደለም።
አዝመራው ምክንያቱም ያው አንደኛ ድምፃዊ ነው፣ ቀልድ ያውቃል፣ ነገሮችን ቀለል አድርጎ የሚጫወት ሰው ነው። በአጠቃላይ የሰውን አቴንሽን መሳብ ይችላል እና አዝመራው ቢሆን የተሻለ ነው የሚሉ ሰዎች አሉ። እንግዲህ ፉክክሩ የሚቀጥለው አሁን ማክሰኞ ዛሬ ጋር በደንብ ራሳቸውን ለማስተዋወቅ እና ራሳቸውን ለማሳየት ይሞክራሉ። ማክሰኞ ማለት ነው፣ ዛሬ ማክሰኞ። ስለዚህ እስኪ መጨረሻውን እንዴት እንደሚሆን አብረን እናያለን። እናንተስ አስተያየት የማን ቢሆን የተሻለ ነው ብላችሁ ታስባላችሁ? ለሁሎችም መልካም እድል እኛ እንመኛለን። በአጠቃላይ ግን የኢቢኤስ ጨዋታ በአዲስ መልክ መምጣቱ ለህዝቡ ጥሩ ነው ብለን እናስባለን። ስለነበረን ጊዜ በጣም እናመሰግናለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ሁኑ። መልካም ጊዜ